ሰላም ጤና ይስጥልን ውድ የህብረት ስራ ማህበራችን ቤተሰቦች ሳምንታዊውን የአሚጎ ዜና ይዘን ቀርበናል። ከዜናዎቹ ጋር የድል ፍሬ መኳንንት ነኝ። የአፍሪካ የገንዘብ ቁጠባና ብድር የህብረት ስራ ማህበራት ኮንፌዴሬሽን የአባል ማህበራት ከፍተኛ አመራር ተወካዮች ጉባኤን በጋና ዋና ከተማ አክራ ከጥቅምት 3 እስከ 7 2018 በድምቀት አካሄደ። በጋና አክራ የአፍሪካ ገንዘብ ቁጠባና ብድር የህብረት ስራ ማህበር ኮንፌዴሬሽን አባል ማህበራት የከፍተኛ አመራር ተወካዮች ጉባኤ ስታስተናግድ የሰነበተ ሲሆን በጉባኤው ላይ ከአፍሪካ ምስራቃዊ፣ ምዕራባዊ፣ ሰሜናዊና ደቡባዊ ክፍሎች የተውጣጡ በጠቅላላው የ32 ሀገራት ተወካዮች ተገኝተዋል። ከነዚህም ውስጥ 8ቱ ከአፍሪካ ውጭ ከሆኑ ክፍለ አህጉራት ማለትም ከአውሮፓ፣ እስያ፣ ሰሜን አሜሪካ እና ካናዳ የመጡ አመራሮች እንደነበሩ ከስፍራው ያገኘነው መረጃ ያመለክታል። የጉባኤው መሪ ሀሳብ በህብረት መጠናከር በ2025 ዓለም አቀፍ የህብረት ስራ ማህበራት ዓመት የገንዘብ ቁጠባ ብሔራዊ ህብረት ማህበራት ዓለም አቀፋዊ እድገትን ለማሻሻል የሚል ነበረ። በዚህ ታላቅ አህጉር አቀፍ ጉባኤ ላይ ኢትዮጵያን በመወከል የአሚጎስ ገንዘብ ቁጠባና ብድር ህብረት ስራ ማህበር መስራች ዋና ስራ አስኪያጅ አቶ ፍጹም አብርሃና የፋይናንስ ሞቢላይዜሽን ዋና ዳይሬክተር አቶ እንዳልካቸው በኃይሉ ተሳትፈዋል። በጉባኤው ላይ በተመረጡ ምሁራን የጥናታዊ ጽሑፍ የቀረቡ ሲሆን በመንግስትና በኮንፌዴሬሽኑ የበላይ አካላት የመክፈቻ ንግግሮችም ተካሂደዋል። የአሚጎስ መስራችና ዋና ስራ አስፈጻሚ አቶ ፍጹም አብርሃ በጉባኤው የፓናል ውይይት ተጋባዥ ተናጋሪ በመሆን አባላትን ያማከለ የአሰራር ባህል ማዳበር በማህበራት ውስጥ የሚያመጣው ውጤት ኢምፓክት ኦፍ ኢምብሬሲንግ ሜምበር ሴንትራል ካልቸር ኢን ዩር ሳኮ በሚል ርዕሰ ጉዳይ ንግግር አድርገዋል። አሚጎስ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ ህብረት ስራ ማህበር በኬንያ ናይሮቢ ከመስከረም 26 እስከ 30 የተካሄደውን ዓለም አቀፍ ህብረት ስራ ጥምረት በአፍሪካ አይሲኤ አፍሪካ አህጉራዊ ኮንፈረንስ ተሳተፈ። በዚህ ኮንፈረንስ ስልጠናና የተለያዩ ውይይቶች የተደረጉ ሲሆን የአሚጎስ ተወካዮች ማለትም የቦርድ ሰብሳቢ፣ የቦርድ ምክትል ሰብሳቢ እንዲሁም የጽህፈት ቤቱ ዳይሬክተር ተሳታፊ ሆነዋል። በአህጉር ደረጃ የተሰጠውን ስልጠና ተወካዮቹ የወሰዱ ሲሆን የአይሲኤ አፍሪካ የፕሬዝደንት፣ ምክትል ፕሬዝደንት እንዲሁም የቦርድ አባላትና የተለያዩ አመራሮች ለቀጣይ ዓመት የሚመሩት ሲመረጡ አሚጎስ በምርጫው ተሳትፎ አድርጓል። ላለፉት 3 ዓመታት በግብጽ ሰብሳቢነት ሲመራ የቆየውም በኬንያ የህብረት ስራ ማህበራት ሚኒስቴር ለቀጣይ 3 ዓመታት እንዲመራ እድሉ ተሰጥቷል። የአይሲኤ አፍሪካ ፕሬዝደንት የናይጄሪያው ተወካይ ለቀጣይ 4 ዓመታት እንዲመሩ ተመርጠዋል። የአሚጎስ ተወካዮች በኮንፈረንሱ ወቅት የኬንያ ፖሊስ የቁጠባና ብድር ህብረት ስራ ማህበር የጎበኙ ሲሆን ማህበሩ አሁን የደረሰበት ደረጃና እየተጠቀሙት ያሉ ቴክኖሎጂም ማብራሪያ ተሰጥቷቸዋል። በኮንፈረንሱ የተለያዩ የአፍሪካ ህብረት ስራ ማህበራት ተወካዮች፣ የሚመለከታቸው የአፍሪካ ሚኒስትሮች፣ ከተለያዩ አህጉራት የተጠሩ እንግዶች እንዲሁም የዓለም አቀፍ ህብረት ስራ ጥምረት አይሲኤ ኢንተርናሽናል ዳይሬክተር ተሳትፈዋል። በስፍራው የተገኙትም የአሚጎስ ገንዘብ ቁጠባና ብድር ህብረት ስራ ማህበር የጽህፈት ቤት ዳይሬክተር የሆኑት አቶ ብርሃኑ ርዕሱም ስለ ኮንፈረንሱ የሚመለከተውን ብለዋል። ተከታትለን እንመለስ። ኬንያ ይህንበት ጉዳይ በዓለም አቀፍ የህብረት ስራ ጥምረት ወይም አይሲኤ የምንለው በአፍሪካ ደረጃ በየአመቱ አትሊስት በአመት 2 ጊዜ የሚካሄድ አጠቃላይ ስብሰባ አለ። ስለዚህ እዛኛው ነው የተሳተፍ ነው። ስለዚህ በአፍሪካ ደረጃ ምክንያቱ የዓለም አቀፍ የህብረት ስራ ጥምረት በየአህጉሩ የራሱ ጽህፈት ቤት አለው። ስለዚህ አፍሪካ ላይ ባለው ደግሞ ኬንያ ላይ እንድንሳተፍ ጥሪ በተደረገልን መሰረት እዛ ተሳትፎ አድርገናል። ስለዚህ የተለያዩ ክንውኖች ነበሩ። እዛኛው እንደ አሚጎስ የአይሲኤ ሜምበርም እንደመሆናችን መጠን ተሳትፎ አድርገናል፣ ሁሌ እንደምናደርገው ማለት ነው። እዛ ስንሄድ ዋናው ነገር ስብሰባ ማካሄድ፣ የተለያዩ ፓነል ዲስከሽኖች አሉ፣ የተለያዩ ጥናቶች ይቀርባሉ። በዋናነት ግን እኛ የተሳተፍንበት በተለይ የአንድ ቀን ትሬኒንግ ነበር። ያንን ትሬኒንግ በአንድ ቀን ወስደናል። ሌላ ደግሞ የቦርድ እና የስራ አመራር የምንለው ምርጫ ተካሂደዋል። እዛ ምርጫ ደግሞ እንደ አባልነታችን ተሳትፈናል። ስለዚህ የሚመለከት በቀረበልን እጩዎች ላይ ያው ምርጫ እንደማንኛውም አባል መርጠናል። በስብሰባዎቹ ደግሞ ያው ተሳትፎ አድርገናል። በግላችን ደግሞ ከተለያዩ የህብረት ስራ ማህበራት የመጡ ከተለያዩ አህጉር የመጡ
የተወሰነ ነገር ኮሚኒኬት አድርገናል ማለት ነው። እንግዲህ አሚጎስ እንደሚታወቀው አንዱ የህብረት ስራ ማህበራት ጽንሰ ሀሳቦች የምንላቸው ህብረት ስራ ማህበራት እርስ በርሳቸው መተባበር አለባቸው ነው የሚለው። ከዚህ አኳያ ደግሞ እኛም ከተለያዩ ህብረት ስራ ማህበራት ተገናኝተናል። ስለዚህ እዛ ስንገናኝም ብዙ ትምህርት ወስደናል። ከቁጠባ ጀምሮ እስከ ብድር ያለው የአገልግሎት አሰጣጥ፣ ከዲጂታላይዜሽን በሚመለከት ከተለያዩ ነገሮች በተለይ አብዛኞቹ ወጣትም ሴቶችም ፎከስ አድርገው ይሰራሉ። እነዚህ ደግሞ ለእኛ ሊጠቅሙን የሚችሉ ነገሮችን በተለያዩ መልኩ ተምረን ትምህርት ቀስመን መተናል ማለት ነው። ስለዚህ አሚጎስ አሁን ካለበት እድገት ስናየው ደግሞ እነዚህ የዓለም አቀፍና አህጉራዊ ልምዶችን ሲያገኝ ለአባላቱ የተሻለ አገልግሎት እንዲሰጥ አሰራርም ወደ ዲጂታላይዜሽን እንዲሄድ አሁን የጀመረውን በፍጥነት እንዲሄድ ያደርገዋል ማለት ነው። ስለዚህ ብዙ ትምህርት ነው ያገኘንበት ማለት ነው። በኬንያ ውስጥ ያሉት ናይሮቢ ላይ ያለው ኬንያ ፖሊስ ሳኮ የሚባል ወይ የፖሊስ ህብረት ስራ የሚለው ለፖሊሶች ብቻ ሳይሆን ለተለያዩ ህብረተሰብ ክፍሎችም የሚያገለግል ነው። እሱ ሳኮ በዚህ አጋጣሚ ጉብኝት አድርገን ነበር። ሳኮ የተለያዩ ለሜምበሮች የሚሰጠው አገልግሎት ኢቭን ኢፍ በነሱ ሀገር ህግ እስከ ባንኪንግ ሰርቪስ ሁሉ አገልግሎት ይሰጣሉ። ኦፍኮርስ የኛ የህግ ጉዳይ ስለሆነ ወደዛ እንገባለን ማለት አይደለም። ግን የሚሰጡት አገልግሎት የሚጠቀምበት ቴክኖሎጂ ኢቭን ኢፍ በራሳቸው ሰርቨር ለአባላት በኦንላይን የሚሰጡት አገልግሎት የተለያዩ ነገሮችን ትምህርት አግኝተናል ማለት ነው። ስለዚህ እኛ ጋም በፍጥነት ያልሄድንባቸው ጉዳዮችን ቶሎ እንደርስበት ትምህርት ያገኝንበት ነገር ነው ማለት ነው። እንግዲህ አሚጎስ እንደነዚህ አይነት የዓለም አቀፍ ተሞክሮ በሚያገኝበት ጊዜ አሚጎስ ያለበት ደረጃ እናውቀዋለን። ያንን አሁን ያለበትን ደረጃ ከፍ እንዲል ነው። ያንን እድገት ደግሞ የሰራተኛው የቦርድና ስራ አመራር ውጤት ብቻ ሳይሆን ዋናው የአባላት ነው። ስለዚህ የኛ አባላት ደግሞ እኛ የምንሰጣቸው አገልግሎቶች ይኖራሉ። ስለዚህ ያንን አገልግሎት በበቂ ሁኔታ ተጠቃሚ እንዲሆኑ አገልግሎቱ ደግሞ ባሉበት ሆነው አሁን የምንሰጠው በቅርንጫፍ ቢሮ በመሄድ ብቻ ሳይሆን በኦንላይንም አገልግሎት የሚያገኝበት መንገድ እያመቻቸን ስለሆነ ያንንም እንዲጠቀሙ ያው በዚህ አጋጣሚ ጥሪ አቀርባለሁ ማለት ነው። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ጥር 10 2018 ጀምሮ ለ3 ተከታታይ ቀናት የ2018 የሩብ ዓመት የስራ አፈጻጸም ግምገማ አካሂዷል። የሩብ ዓመት የስራ አፈጻጸም ግምገማ ላይ አሚጎስ ከከፈታቸው 11 ቅርንጫፎች ከፍተኛ የስራ አፈጻጸም ያስመዘገቡ ቅርንጫፎችን ሽልማት አበርክቷል። ከዚህም አኳያ በከፍተኛ አፈጻጸም የአንደኛ ደረጃውን የያዘው የሽረ ቅርንጫፍ ሆኗል። የሽረ እንዳስላሴ ቅርንጫፍ ላስመዘገበው ከፍተኛ የስራ አፈጻጸም ከእውቅና ሰርተፍኬቱ በተጨማሪ የዋንጫ ተሸላሚ ለመሆን በቅቷል። በተጨማሪም በቅርቡ ተመርቀው ወደ ስራ የገቡት የውቅሮ አድግራትና አዳማ ቅርንጫፎች ወር ባልሞላ የስራ ዕድሜ ውስጥ የላቀ ስራ እንቅስቃሴ ማሳየታቸው እንደሚበረታታ በግምገማው ላይ ተነስቷል። የሽረ ቅርንጫፍ ስራ አስፈጻሚ አቶ ጌታቸው ጥላሁን በሽልማቱ ወቅት ደስታቸውን ገልጸው በእኛ የስራ ባህል የስራ መውጫና መግቢያ ሰዓት የለንም፣ ስራው እስከፈቀደልን ድረስ አምሽተን የምንሰራባቸው ቀናቶች ብዙ ናቸው በማለት የስራ ባህላቸውን አጋርተዋል። ተከታትለን እንመለስ። ሽሬ ብራንች ያው ስራ ሰዓት ቁጥጥር የለም ማለት መውጣትና መግባት የሚባል ነገር የለም። ኦልሞስት ስራ ካለ ያድራል፣ ያመሻል፣ ምንም እንትን የለውም እና የሰዓቱ ቁጥጥር የሚባል የለም። ለሰዓቱ ብሎ ምን ታያሉም ማለት ለዋናነቱ ለታርጌት ብሎ ስለሚሰሩ እሱ ነው ጥሩ የሚያደርገው ማለት ነው። አሚጎስ በቤኒሻንጉል ጉሙዝ ክልል ዋና ከተማ አሶሳ በመገኘት የአቅመ ደካሞችን መኖሪያ ቤት ግንባታ ጀመረ። ባሳለፍነው ዓመት መገባደጃ ላይ አሚጎስ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ ህብረት ስራ ማህበር የቤኒሻንጉል ጉሙዝ ክልል ዋና ከተማ አሶሳ በመገኘት በአዲሱ የትምህርት ዘመን ዋዜማ ላይ አሶሳ ከተማ ለሚገኙ ተማሪዎች ለዝግጅት እንዲረዳ የመማሪያ ቁሳቁስ ድጋፍ ማድረጉ ይታወሳል። በዚህም ወቅት የአቅመ ደካሞችን የመኖሪያ ቤት ግንባታ ለመገንባት በገባው ቃል መሰረት የመግባቢያ ሰነድ የተፈራረመ ሲሆን የመግባቢያ ሰነድ ፊርማ የተከናወነውም በአሚጎስና በአሶሳ ወረዳ 2 የስራ ባለድርሻ አካላት መካከል ነው። የአሚጎስ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ ህብረት ስራ ማህበር በመጣባቸው 13 ዓመታት ጉዞ ማህበራዊ ኃላፊነቱን በመወጣት ያዘመመ ጎጆዎችን እያቀና እጅ አጠር ዜጎችን በመደገፍ
ማህበረሰብን በማጠናከር ኃላፊነቱን እየተወጣ የሚገኝ ማህበር ነው። በዚህም መሰረት አሚጎስ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ ህብረት ስራ ማህበር ከኢትዮጵያ ህብረት ስራ ማህበራት ኮሚሽን በቀረበለት ጥሪ መሰረት በቤኒሻንጉል ጉሙዝ ክልል ዋና ከተማ አሶሳ በመገኘት ለአቅመ ደካሞች ቤት ግንባታን ከስምምነት ውል ባለፈ ለግንባታ የሚያስፈልጉ ግብዓቶችን በማሟላት ግንባታውን ጀምሯል። በቀጣይ 3 ወራትም ግንባታው ተጠናቆ ለተገነባላቸው አቅመ ደካሞች ቤቱን ያስረክባል ተብሎ ይጠበቃል። ውድ የህብረት ስራ ማህበራችን ቤተሰቦች የያዝናቸው ሳምንታዊ አሚጎስ ዜናዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ሳምንት።